አሁን ወደ ሰርጀሪ ክፍል ሊገባ ነው። በሁሉ መልካም ነገር ከጎኔ የቆማችሁ ኢትዮጵያውያንና ታላቅ የደግነት ልብ ባለቤቶች ሁሉ ከህመም ጋር ትግል ውስጥ ያለውን ሰው በግብግቡ መሃል አጽንቶ ሊያቆመው የሚችለው የውስጥ ጥንካሬው ብቻ ነው። በበርካታ ኢትዮጵያውያኖች ዘንድ ተወዳጅ ሆኖና በበጎ አድራጎት ተግባሮቹ የምናውቀው ከሚያለቅሱት እናቶች ጋር አብሮ እንባውን የሚያፈሰው፣ ከታመሙት ወገኖቹ ጋር አብሮ የሚታመመው፣ በተፈጥሮ አደጋ ለተጎዱት ፈጥኖ በመድረስ የሚታወቀውና ደጉ ሳምሮ የሚለውን ቅጥያ ስም የተበረከተለት በጎ አድራጊው ማስተር አብነት ከበደ ሁላችንም እንደምናስታውሰው ከሁለት ቀናት በፊት ዘላቂ የሕክምና ክትትል ለማድረግ ሀገር ውጪ ወደ ታይላንድ ማቅናቱ ይታወቃል። የጤና ሁኔታውንም በተመለከተ እንግዲህ አዲስ መረጃ እየተሰማ ይገኛል። አብሮት ለሕክምና የተጓዘውና ታላቅ ወንድሙ የሆነው ካሳ ከበደ በዛሬው ዕለት በራሱ የፌስቡክ ማህበራዊ ድረገጽ ላይ የማስተር አብነት የጤናን ሁኔታ አስመልክቶ ካሉበት ስፍራ የበርካቶችን ልብ የነካና አንጀት የሚበላ ጽሑፍን አጋርቷል። የማስተር አብነትን የጤና ሁኔታ በተመለከተ አዲስ የተሰማው መረጃ ምንድነው? ለመሆኑ የማስተር አብነት ወንድም የበርካቶችን ልብ የነካው መልእክት ምንድነው? ጽሑፉ ስለ ማስተር አብነት የጤና ሁኔታስ የሚጠቁመው ነገር፣ በርካቶችስ በዚህ ጉዳይ ላይ ምን እያሉ ነው? ሁሉንም እንነግራችኋለን። እስከ ፕሮግራሙ ፍጻሜ አብራችሁን እንድትቆዩ እየጋበዝን ቪዲዮን ላይክ እና ሼር እንዲሁም ደግሞ ቻናላችንን ሰብስክራይብ ማድረጋችሁን አትርሱ እያልን ቀጥታ ወደ ፕሮግራሙ እንለፍ። ስላልተሻለኝ ለከፍተኛ ሕክምና ከሀገር ወጥቻለሁ፣ በእግዚአብሔር ስም በጸሎታችሁ አስቡኝ የሚል የማስተር አብነት መልእክት ወደ ውጭ ሀገር ከመሄዱ በፊት በእናት ሀገሩ መሬት ላይ ሆኖ ያስተላለፈው አንጀት የሚበላ መልእክቱ ነበረ። በወቅቱ ቤተሰቦቹ፣ ወዳጆቹ፣ ታዋቂ ሰዎች፣ የሃይማኖት አባቶችና ታላላቅ የመንግስት ባለስልጣናት በተገኙበት በለቅሶና በእንባ በታጀበ ሽኝት ለተሻለ ሕክምና ወደ ውጭ ሀገር አቅንቷል። ልበቅኑ ማስተር አብነትም አንድ ነገር አምናለሁ፣ እግዚአብሔር የዚህን ህዝብ እንባ አይቶ ጩኸታቸውንም ሰምቶ እኔን እንደሚፈውስና ለምስጋና እንደሚያቆመኝ እግዚአብሔር ላይ ሙሉ እምነት አለኝ፣ ለምስጋና ያብቃን ማለቱን ተከትሎም መላ ኢትዮጵያን በሐዘን ውስጥ ሆነው እንቋችን ማስተር አብነትዬ ምንም አትሁንብን፣ ጤና ተመልሶ በቅርቡ እናይ ዘንድ እንዳዘዝከን በያለንበት ቦታ ሁሉ እንጸልይልሃለን በማለት እግዚአብሔር ፈውሱን እንዲያወርድለትና ፈጽሞ ተሽሎት ለሀገሩ እንዲያበቃው ምኞታቸውን ሲገልጹለት ነበረ። የማስተር አብነትን የጤና ሁኔታ ተከትሎ አዲስ በተሰማው መረጃና ጉርሻ ሚዲያ ባጋራው መሰረት እንግዲህ ማስተር አብነት ለረጅም ጊዜ ሲከታተል የነበረውን የሕክምና ሂደት ለማጠናቀቅ በአሁኑ ሰዓት ወደ ቀዶ ጥገና ወይም ደግሞ ሰርጀሪ ክፍል መግባቱ ታውቋል ማለት ነው። ማስተር አብነት ወደ ሕክምና ክፍሉ ከመግባቱም በፊትም ለኢትዮጵያን በሙሉ ባስተላለፈው መልእክት በሁሉም መልካም ነገር ከጎኔ ቆማችሁ ለደግፋችሁኝ ኢትዮጵያና ለታላቅ የደግነት ልብ ባለቤቶች ሁሉ ምስጋናዬ ከልብ ነው። የጭንቅ ቀን ወዳጆቼ ሁላችሁም ከሕክምናዬ በሰላም እንደተመለስኩ በታላቅ ምስጋና እንደምንገናኝ እምነቴ ሙሉ ነው በማለት ልባዊ ምስጋናውን ያቀረበው ሲሆን አሁን ወደ ሰርጀሪ ክፍል ሊገባ ነው። በሁሉ መልካም ነገር ከጎኔ የቆማችሁ ኢትዮጵያውያንና ታላቅ የደግነት ልብ ባለቤቶች ሁሉ ምስጋናዬ ከልብ ነው። በተለይም በክብርት ካንቲባ ወይዘሮ አዳነች አቤቤ አስተባባሪነት ኤምኤንአርሲ ሮው ማቴሪያል ኤክስፖርት ኤንድ ኢምፖርት ፒኤልሲ ላደረጉልን ከፍተኛ ድጋፍ በእጅጉ እናመሰግናለን። ሁላችሁም ክብርት ካንቲባ ወይዘሮ አዳነች አቤቤን እንድታመሰግኑልኝ እጠይቃለሁ። ስማችሁ እዚህ ያልተጠቀሰ የጭንቅ ቀን ወዳጆቼ ሕክምናዬን እንደጨረስኩ በታላቅ ምስጋና ፕሮግራም እንደምንገናኝ እምነቴ ሙሉ ነው። ደጉ የአገሬ ሕዝብ አሁንም በጸሎታችሁ አትርሱኝ። አመሰግናለሁ። ህመም ጋር ትግል ውስጥ ያለውን ሰው በግብግቡ መሃል አጽንቶ ሊያቆመው የሚችለው የውስጥ ጥንካሬው ብቻ ነው። ይህ ጥንካሬ ከእግዚአብሔር ምሕረት፣ ፍቅርና ታማኝነት የሚመጣ ተስፋ ነው። የበጎ አድራጎት ሥራ ሲነገር በክብር ስሙ የሚጠራው ወንድማችን ማስተር አብነት የዚህ ጥንካሬ ሕያው ማሳያ ነው። ህመም አሁንን ብቻ ይናገራል፣ እግዚአብሔር ግን የሚጨበጥ ነገር ይዞ ቆሟል። ደግሞም በባህሪው የተቀጠቀጠን ሸምበቆ አይሰብርም፣ የሚጤስንም የጧፍ ክር አያጠፋም። በጤና በሰላም በደስታና በምስጋና እንመለሳለን። እንደ ወትሯችሁ ጸሎታችሁ አይለየን።
እንወዳችኋለን። መጽሐፍ ቅዱሳችን በሮሜ መጽሐፍ 8:28 ላይ እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን እንደሚል በጣም በርካታ ሰዎች በሐሳብ መስጫ ሳጥን ላይ እግዚአብሔር በነገር ሁሉ ትክክል ነው፣ ማስተር ወንድማችን ሙሉ በሙሉ ጤንነት ተመልሶ በራስ አንደበት ተሽሎኛል ብለ የምትልበት ቀን በጉጉት እንጠብቃለን። እግዚአብሔር ከናንተ ጋር ይሁን፣ በደስታ በሳቅ በድል ተመለሱ እያሉ ሐሳብና አስተያየታቸውን እየሰጡ ሲገኙ ታዲያ አሁን ላይ እንደሰማነው መረጃም እንግዲህ ማስተር አብነት በጥሩ የጤና ክትትል ላይ እንደሚገኝና ወንድሙ ካሳ ከበደም የደረሰበትን እያንዳንዱን ሁኔታም እንግዲህ እየመጣ ለሚወዱት ወዳጆቹ እንደሚናገርና በጽሁፍም እንደሚያሰፍር ተናግሯል ማለት ነው። ታዲያ ከዚህ ጋር ተያይዞ እስቲ ስለ ማስተር አብነት አንድ የተለቀቀን ቪዲዮ ተመልክተን እንመለስ። ይሄ ቪዲዮ የወደዳችሁ አዳምጡ፣ ያልወደዳችሁ በማሳለፍ ተባበሩ። በእርግጠኝነት ብዙዎቻችሁ የምትወዱት ሀሳብ ነው። እንግዲህ እንደምታውቁት ማስተር አብነት ዛሬም ስለሱ ላወራ ነው። ወዳጅነት ማለት በክፉ ቀን በመጥፎ ቀን አብሮ መቆም ማለት ነው። አብሮ መብላት፣ አብሮ መቋደስ፣ አብሮ መጨፈር፣ አብሮ መዝናናት ኤኒታይም መሆን የሚችል ነገር ነው። ትልቁ ጥያቄ የክፉ ቀን ላይ ነው፣ የመጥፎ ቀን ላይ ነው። ትገኛላችሁ ወይስ አትገኙም? ወይስ የሳቅና የደስታው ጊዜ ሁሉም ሰው አለ፣ ሁሉም ሰው አለ፣ የማታውቁትም ሰው ይኖራል። የሳቅና የደስታው ጊዜ የሆነው ሆኖ ከሚዲያው በአጠቃላይ ወደ 35 ቀናት ይሆናል ከሚዲያው ከራቀ አጠቃላይ ርቆ ከነበረ እንግዲህ ታውቃላችሁ ሀገር ውስጥ ሕክምናውን ሲከታተል ቆይቶ አሁን ላይ በወዳጆቹ በጓደኞቹ በቤተሰቦቹ ተላቅሰው አዝነው በቃ የውስጣቸውን ሁሉ ሀዘናቸውን ገልጸው ወደ ውጪ እንደላኩት ታውቃላችሁ። እሱም ገብቶ ቪዲዮ ሰርቷል። ወደ ዋናው ጉዳይ ስገባ አሁን ያለበት ማስተር አብነት ቪዲዮ ከሰራ 35 ቀናቶች ሆኖታል። ከሚዲያው ከራቀ 35 ቀናት ሆኖት ከ35 ቀናት በኋላ ትላንትና ነው አንድ ቪዲዮ የተፖስተበት አካውንቱ ላይ። ስለዚህ ወዳጅ ነን፣ ጓደኛ ነን፣ ቤተሰብ ነን ሁላችንም ነው። ግን ይሄን ስናደርግ ነው እንደምታውቁት አሁን ያለው 5.5 ነው። እስኪመለስ ስላችሁ እኔ በሙሉ ልቤ በእርግጠኝነት ድኖ እንደሚመለስ እኔ እርግጠኛ ሆኜ ነው ይሄን ማወራው። እስኪመለስ ድረስ እኛ ኃላፊነት የምትስማሙበት ሐሳቤን ይሄንን ቪዲዮ ሁሉም ጋር እንዲደርስ አድርጉልኝ። 6 ሚሊዮን እናስቀምጥ። ዛሬ ያስተላለፍንላችሁን መልእክት ተከትሎ እንግዲህ በጣም በርካታ ሰዎች አሁንም ከወንድሙ የፌስቡክ ማህበራዊ ድረገጽ ሀሳብ መስጫ ሳጥን ላይ በመግባት ማስተር አብነት በሙሉ ተሽሎት እንዲመጣ እንግዲህ ጸሎታቸውና ምኞታቸውን እያቀረቡ ነው። ወንድሙም እንደተናገረው እንግዲህ ማስተር አብነት ከኢትዮጵያ ካቀና በኋላ መልካም የሕክምና ክትትል ላይ እንደሚገኝና የደረሱበትን ነገሮች ሁሉ በቪዲዮ እንዲሁም በመልእክቱ እንደሚያስተላልፍ ተናግሯል ማለት ነው። እኛም እንደ አንድ የክርስቲያን ሚዲያ እንግዲህ የምንወደውና በጎ አድራጊው ማስተር አብነት በፍጹም ጤንነቱ ተመልሶ እንደገና ወደ ሀገሩ በመምጣት የሚወደውንና የሚያፈቅረውን የበጎ አድራጎት ስራውን ሲመለከት እንደምናይ ምኞታችንም ነው ጸሎታችንም ነው። ይህንን ቪዲዮ የምትመለከቱ ሁላችሁም እንግዲህ በያላችሁበት ስፍራ ሁሉ እግዚአብሔር አሁንም ለማስተር አብነት ጤናውንና መልካምነቱን ሁሉ እንዲያበዛለት በስፍራችሁ ሆናችሁ ሁሉ እንድጸልዩ መልእክታችንን እያስተላለፍን በዛሬው ፕሮግራማችን እንግዲህ የማስተር አብነት ታላቅ ወንድም የሆነው ካሳ ከበደ የማስተር አብነትን የጤና ሁኔታ ተከትሎ በራሱ የፌስቡክ ማህበራዊ ድረገጽ ላይ ያጋራን ጽሑፍ አስመልክተን ባጭሩ ወደ እናንተ ያቀርብንበት ፕሮግራም ይሄንን ይመስል ነበር።